እጅግ አድርጌ ሞዳት የባለቤቴ የአቢጌል ወላጅ አባት የሆኑት ተፈራ በጋዝ ዛሬ እንግዲህ ከዚህ ዓለም በሞት ተለይተዋልና 2 ሳምንት አልሞላንም። ድሬዳዋ ወንድሜን ድረን መተን ገና 2 ሳምንት ባልሞላ ጊዜ ውስጥ ደግሞ እንደገና በእንደዚህ አይነት ኢንቫይሮንመንት ሀዘን ወደ ቤታችን ገብቷል። ከጀርባው ማሰው አለ ይሏል። ከጀርባ ካለ እጅ አንድ ብቻ ነው። እግዚአብሔር ይባላል። አሜን በል። አንድ ብቻ ነው ከጀርባ ያለች አንድ ሌላችን ቪኤት ይነዳሉ ይሉናል እና ከብትን እንዳዊ እጅግ አሳፋሪ የሆነው የአገልጋይ ዮናታን አክሊሉ ንግግር በርካታ ውዝግቦችን ያስነሳ ይገኛል። የአገልጋይ ዮናታን አክሊሉ ድምጽና ምስል የምታይበትና የምሰማበት ቪዲዮ ነው። አሁን ቪኤት መንዳት ነበረባቸው ይሉናል እና ከብትን እንዳ ጉባኤው በሳቅ አውካካ ረጅም ሳቅ የምኖርበት ቤት ይላል እና የትንኖር መቃብር ቤት እንኖር የጉባኤው ሳቅ እንግዲህ እኛ ባህታዊ አልሆነ እንዴት ብለን መቃብር ቤት እንኖራለን? የት እንኖር? ቅማል ብላን እንከክ እየሰበክናችሁ ቅጫምና ቅማል እንግደል እያለም ይቀጥላል። አገልጋይ ዮናታን አክሊሉ ይህን በተናገረበት በቪዲዮ ላይ የምታየው ተንቀሳቃሽ ምስል ከንግግሩ ይዘት ጋር በቀጥታ ይገጥማል። በዚያ መልኩ በንጽጽር መቅረቡም ሁኔታውን አጉልቶ ለማውጣት ተጨማሪ ገዛ አድርጓል። እኔ ሰውየው እግዚአብሔር ለአገልጋይ ዮናታን አክሊሉ በእጁ አሳልፎ የሰጠውን ብዙዎችን በወንጌል የመድረስ ትልቅ ዕድል በግል መሻቱ ዕለት ዕለት እያበላሸው ወደፊት የመከስከሱ ጉዳይ ከሚያሳስባቸውና ከሚያዝናቸው ወገኖች አንዱ ነኝ። በእርሱ አስተሳሰብና ባህሪ የምቀርጸው ትውልድም በጣም ያሳስበኛልና ዛሬም ከፍ ብዬም ከድምጽ ወደ ጽሑፍ ከቀየርኩት ንግግሩ ተነስቼ ግብሩን ለመኮነን ብቻ ባልሆነ መንፈስ ይልቁንም እንደ አንድ ለክርስቶስ አካል ከመቆረቆር ልብ በመነጨ ስሜት ቀጣዩን ወንድማዊ ምክር ልለግስ ወድጃለሁ። የማነሳው ሐሳብ በዚህ ሹፈትና ንቀትን በቀላቀለ ደስ የማይል የአደባባይ ንግግሩም ጮቤ ለሚረግጡትም በሳቅ ለሚያጅቡትም ጭምር ይጠቅማል ብዬ አስባለሁ። በዮኒ አገልግሎት ዙሪያ ለተነሱ ትችቶች ከእርሱ ለተሰጠው ለጆሮ የሚቀፍ ግብረ መልስ የማቀርበው ምክር ሐሳብ 2 ነው። አንደኛው የመልካም እረኛ ምሳሌነት ነው። መጽሐፍ ቅዱስ መጋቢዎችን መልካም እረኛ ከሆነው ከክርስቶስ ጋር ያመሳስላቸዋል። መልካም እረኛ በጎቹን ይጠብቃል፣ ይመግባል፣ ይንከባከባል እንጂ የበጎቹን ቆዳ በመግፈፍ የግል ምቾቱን አያሳድድም። ሐዋርያው ጴጥሮስ የእግዚአብሔርን መንጋ ጠብቁ በሚለው መልእክቱ በእናንተ ዘንድ ያለውንም የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት ይላል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 እስከ 3 በማለትም ይመክራል። የገንዘብ ፈተናን ወይም የብልጽግናን ምኞት በተመለከተም መጽሐፍ ቅዱስ የሚለግሰው ብዙ ምክር አለው። አዎ በእውነተኛ መንገድ መበልጸግ በራሱ ኃጢአት አይደለም። እግዚአብሔር አእምሯቸውንና የእጆቻቸውን ሥራ ባርኮላቸው ባለጸጋ ያደረጋቸው ብዙ ወንድሞችና እህቶችም በዙሪያችን አሉ። እግዚአብሔር አገልጋዮቹንም ይባርካል። ይሄ ብዙ የሚያነጋግር አይደለም። አገልጋዮች በኑሮ ጫና ምክንያት መጨነቅም የለባቸውም። ነገር ግን የአገልጋዩ የኑሮ ደረጃ ከተከታዮቹ የኑሮ ደረጃ ጋር በእጅጉ ስራራቅ የሀብቱ ምንጭም ምዕመናን ለእግዚአብሔር ቤት አገልግሎት እንዲውል ከሚሰጡት መባና አስራት ከፍ ያለውን ድርሻ የሚወስደው አገልጋዩ እንደሆነ ስታሰብ ጥያቄ መነሳቱ አይቀርም። ይህ ደግሞ የወንጌልን ምስክርነት ያደበዝዛል። ሁለተኛው ከሰዎች ለሚቀርቡ ትችቶች አገልጋዩ የሚሰጠው ግብረ መልስ የብስለቱ መጠን የሚለካበት መሆኑንም ማሰብ ይጠቅማል። ዮናታን አክሊሉ እያደረገ እንዳለው የዘለፋና የስድብ ውርጅብኝ ክርስቲያናዊ ብስለቱን ጥያቄ ውስጥ እንድንከትም አድርጎናል። ስለዚህ ይህ መንገድ ፈጽሞ አያዋጣም። አካሄዴ ትክክል አይደለም ተብሎ ለቀረበ ምክር ወይም ትችት የዘለፋና ከስድብ የሚስተካከል ምላሽ መስጠት የመንፈሳዊ ሰው ባህሪ አይደለም። እንዲያውም የትችቱን እውነተኛነት የሚያጠናክርና ሰዎች እውነትም ችግር አለ ብለው እንዲያስቡ በር የሚከፍት ነው። መጽሐፍ ምሳሌ ምዕራፍ 15 ከቁጥር 1 ለስላሳ መልስ ቁጣን ይመልሳል፣ ስድብ ግን ቁጣን ያናድዳል ይላል። እውነተኛ የእግዚአብሔር ሰው ስተቹት የሚቆጣና የሚራገም ሳይሆን ቆም ብሎ ራሱን የሚመረምርና በትችቱ ውስጥ ለርማት የሚሆን እውነት ካለ በትህትና የሚቀበል ነው። ቁጣና ዘለፋ የሥጋ ፍሬ እንጂ የመንፈስ ፍሬዎች አይደሉም። አንድ የወንጌል አገልጋይ ነኝ የሚል ሰው በአሽሙር ሰዎችን ስነካካ በነገር ጩቤ ሲወጋ የምታዘቡ የማያምኑ ጎረቤቶቻችን
የእግዚአብሔር ሰዎች የሚባሉት እንደዚህ ከሆኑ እምነቱ ራሱ ምንድነው ብለው እንዲጠይቁም ያደርጋቸዋል። በመሰረቱ ትችት ሁሉ ከቅናት ወይም ከጥላቻ ወይም ከክፉ ልብ ብቻ አይመነጭም። ስለ ወንጌል ክብር ከሚጨነቁ ሰዎች ሊመጣ መቻሉን ከግምት ውስጥ ማስገባትም ይገባል። እውነትም ነው። እናም ወንድም ዮናታን አክሊሉ ሆይ የጥሞና ጊዜ ወስደ አንድ በአገልግሎቱ ትችት የሚቀርብበት አገልጋይ ልጠይቃቸው የሚገቡ ቀጣዮችን ጥያቄዎች ለራስ ብትጠይቅና በጽሞና መልሱን ብትፈልግ ጥሩ ነው። ለምንድነው ይህ ትችት እንዲህ ያናደደኝ? ምናልባት በውስጡ የተደበቀ የእውነት ፍንጭ ስላለው ይሆን? የአገልግሎቴ ዋነኛ ትኩረት የክርስቶስን መንግስት ማስፋፋት ነው ወይስ የግል ብልጽግናዬ ለተከታዮቼ መልካም ምሳሌ የሆንኩ ነው ወይስ የኔ የቅንጦት ኑሮ ለድሆች ምዕመናንና አኗኗሬን ለምታዘቡ ሌሎችም መሰናክል እየሆነባቸው ይሆን? ለመጨረሻ ጊዜ ስለ ገንዘብ አያያዝና ግልጽነት ከሽማግሌዎች ወይም ከበሰሉ አማካሪዎች ጋር ተነጋግሬ አውቃለሁ የሚሉት ወሳኝ ጥያቄዎች አንተን ብቻ ሳይሆን በውል ቃል ለገለጽካቸው የሀብትና የአገልግሎት እኩያ ባልንጀሮችም በትነግራቸው የጋራ መንፈሳዊ ጥቅም ታገኙበታላችሁ ስል ነው ሽመልስ ይፍሩ የተባለው ወንድማችን ከሰሞኑ አገልጋይ ዮናታን አክሊሉ በተናገረው ጉዳይ ዙሪያ ይህንን ሐሳብ ያጋራው። ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለህ ማለት? ከየት አምጥተህ ነው ሚሊዮነር የምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጡ እንዳሉ? አይቻልም እንደዚህ። ስለዚህ በጣም የሆነ ነገር አለ። ግዴላችሁም እሹሩሩ ብሎ ቤተክርስቲያን አስተኝቶ ሀገርን ድባቅ ሊመታ የወጣ አጋንንት ዘንዷል። ስለዚህ የዘመኗ ቤተክርስቲያን የቱ ግና ነው ያለችው? ምን አይነት ማህበረሰብ ነው እየፈጠርን ያለን? ለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል። አይወዱትም። ከዚህ ምስባክ ለሚወጣን ነገር ብዙ ሰው አይወደው። ለምን ካልከኝ አየር የለማ። ትጠረምሳለህ፣ ትቀልባለህ፣ ትሆናለህ አይባልም። አትሆንም። ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለንት ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትህን ስራ የእጆችህን ስራ ይባርካል። ፒሪድ። እኔ ያገኘሁት የህይወት ብርሃን ይሄ ነው። ሌላ ካገኛችሁ ሂዱና ከዛ ካገኛችሁበት ቦታ ውሰዱ። አስማት ምናምን የለም። እግዚአብሔር የሥርዓት አምላክ ስለሆነ ቁጭልሽ ጌታ አለ። እኔ ጌታ ቃል ተናግሮኛል፣ በነብዩ በኩል ቁጭ ብለሽ ነው የምትበይ ብሎኛል አይልም። ይሄ ነብይ አይደለም፣ ብይ ነው። ነን ቀንሽበት ከላዩ ላይ አይልም። እግዚአብሔር ከቃሉ ውጪ እግዚአብሔር ስለማይሰራ። ስለዚህ አንዱ መከራን እያመጣብን ያለው ነገር ቤተክርስቲያን እንደዚህ አይነት ሰዎችን ማጎሪያ ተደርጎ መታሰቡን። ስለዚህ ቤተክርስቲያን ስራ የማይሰሩ ሰዎች፣ የሰነፍና የእንዝላል ሰዎች መከማቻ አይደለም። የጎበዝ የጠንካራ ሰዎች፣ የእግዚአብሔርን ሐሳብና ፈቃድ የተረዱ ሰዎች፣ ፈቃዱን ለመፈጸም የሚሮጡ ሰዎች፣ የእግዚአብሔር ብርሃን የበራላቸው ሰዎች፣ ኃላፊነታቸውን ለመወጣት ራሳቸውን ለእግዚአብሔር ጸጋ አሳልፈው የሰጡና ፈቃዱን ለማድረግ የተዘጋጁ ሰዎች መሰብሰቢያ ነው። ስለዚህ ቤተክርስቲያን ስለስታስቡ ቤተክርስቲያን ሰነፎች አይደለም። ሐዋርያቱ ይሄንን ያስተማሩት። እኔ አዲስ ትምህርት እያስተማርኩ አይደል። ቅዳሜ ስጠጣውዬ ሰኞና ማክሰኞ ከኔ እድሜ ከፍ ያሉትን አጠጣኋቸው። ኤሌመንተሪ ስኩል ተረበሸ በዛ ትምህርት ቤት። ያን ዘመን ዩኒቨርሲቲና ሃይ ስኩል ነው እንጂ የሚረበሸው ኤሌመንተሪ ይረበሽ። ሳስረብሽ እኔ መሆኔም አልታወቀም። እኔ አጭር ነኝ፣ ልጅ ነኝ ገና። በኋላ ነው የተነቃብኝ። ለማንኛውም እንደዛ ያልኩ ግን አንዳንዱ ነገር ወደ ትምህርት ሳደላ ትንሽ ጸባይም እየተሻሻለ ሲሄድም እና የኔ ታላቅ ወንድም ለካ የሆነ ስሜት አለው እና አንድ ቀን በጣም እንዲሁ ነገር ፈለገኝ ማለት ያው የኔ ዊክነስ ስለሚያቅ በእልህ በቁጣ አሳያለሁ ምናምን ከተባልኩ ሞክራ ነው ስለምን ደበደበኝ በጣም እና ከአቅም በላይ ሲሆን ያለታ ለመጀመሪያ ጊዜ ለመንኩት። ከአንድ ማህፀን አይደለም ወይ የወጣ ነው ወንድሜ፣ አንድ ጡት ጠብተን ነው ያደግነው፣ የእናቴ ልጅ። ያምንችም እግዚአብሔር ለሰው ይደርሳል። አጎቴ ከሩቅ ለካ አይቷል። ሲሮጥ መጥቶ ገላለሁ አቆማለሁ። አቆመ። በውስጤ ቂም ያስኩ እና ከትልቆች ጋር እጣላለሁ። ተነጎዳ ከሱ ለመጣላት ሞክራለሁ። ሰውነቴን አጠነክራለሁ፣ ስፖርት ሰራለሁ፣ ስጨታለሁ። ያው የልጅነት ነገር የልጅነት ነው ብቻ እንደዛ እያለ ልዩነታችን በመካከላችን የነበረውን ግጭት እናቴ ታውቃለች፣ አባቴ አላወቀም። እና አንድ ቀን ታላቅ ወንድሜ ታመመ። ያኔ ሲደበድበኝ ምን ብዬው ነበር? ኃይል እግዚአብሔር ብቻ ነው። አንድ ቀን ይከዳሃል፣ አንድ ቀን እኔ ጉልበት ይኖረኛል። ስለ እግዚአብሔር ብለህ ተወኝ ብዬው አልሰማኝም። በእናቴም ብለምነው አልሰማኝም። በኋላ ታመማ እና ናዝሬት አሁን አጠቃላይ ሆስፒታል ይባላል፣ ኃይለ ማርያም ማሞ ይባላል። እሺ አባቴ እዛ ወሰደው ታከመና ወደ ዴራ ተመልሶ ሲመጡ ያው ሞቅ ስለምትል ከተማዋ ወደ ደጋ ይዤው እንዴድና እዛ ይረፍ ተብሎ በበቆሎ ደግፈው ይዘው ሂድ ተባልኩ። እሺ
እኔ ደስ አለኝ። እሱ ደንግጦ አላበው እና አባቴ ደግሞ ምን ነው ችግር አለ እንዴ ሲለው አይ ችግር የለም አለ። የኔ አባት አላወቀም። እኔ ደግሞ ደስታውን አልቻልኩም እና በዚህ ሁሩታ በሚባል እና ቀለጣ የሚባል ወንዝ አለ እየያዝኩ ሄድኩና ቀለጣ አባጭሪ የሚባል ፏፏቴ ያለ ገደል ልክ እዛ ጋር ስደርስ በቁሏን ከመንገድ አስወጣኋት። እኔ ወዴት ነው አለኝ። አንተን አምላክ ዛሬ በእኔ እጅ አሳልፎ ሰጥቷል አልኩት። ተራውን መለመን ጀመረ። አሁን ሲቃል ተራውን መለመን ጀመረ። ከአንድ ማፀን ወጥተን ዛሬ ነው እንደምታውቀው አልኩት። አንድ ጡት ጠብተን አለ። እኔ ለእናቴ ያለኝን ስሜት ያውቃል። ስለዚህ የመጨረሻ የሞከረው ምንድነው እናታችን እኔንም አንተንም ብታጣ ምን ትሆናለች አለኝ። ስቅስቅ ብዬ አለቀስኩና አንተ አረመኔ እኔ ለእናቴ ብዬ ትቻለሁ። እነኛ ወንድሞቼ እህቶቼ ክርስቲያኖች ወንድሞቼ ከዓለማዊ አስተሳሰብ እንውጣ። ዓለማዊ አስተሳሰብ ማለት የዚህን ዓለም ስኬት፣ የዚህን ዓለም ገንዘብ፣ ሀብት፣ ንብረት፣ የዚህን ዓለም ነገሮች ብቻ እንደ ዋና አርጎ ከሚያይ እንደ ዋና እንደ መጨረሻ እንደ አልቲሜት አርጎ ከሚያይ እንደ ተከታይ ጋሪ ሳይሆን እንደ ዋና ከሚያይ ህይወት እግዚአብሔር ያውጣንና ክብሩን ፈላጊ ክብደቱን ፈላጊ በህይወቴ ዋናሁን በህይወቴ የእግዚአብሔር ክብር እንደሌላ ሰው የሚያረገንን የእግዚአብሔርን ክብሩን መጠማት ያርግላችሁ። ክብሩን መጠማት ለመሰላችሁ ወገኖቼ የእግዚአብሔር ክብር በህይወታችን ሲከብድ ህይወት ስራ አይሆንም። ህይወት ኤክሳይትመንት ይሆናል። ምን ማለት ነው? ጸሎት አድካሚ ስራ አይሆንም። አምልኮ አድካሚ ስራ አይሆንም። እግዚአብሔርን ማገልገል አድካሚ ስራ አይሆንም። እንደ ሚልኪያስ መጽሐፍ እንደተጻፈው ይሄም ድካም ነው ብላችኋል። ደክሞኛል አይሆንም። እንደ ስራ አይሆንም። ጸልየን የማንጠግብበት፣ አምልከን የማንጠግብበት፣ አገልግለን የማንጠግብበት እንደ ስራ ሳይሆን እንደ ደስታ፣ እንደ ስራ ሳይሆን ሌላ ምን ልጨምር በሚል ሳክሪፊሻል በሆነ እንድንኖር የሚያደርገን የእግዚአብሔር ክብር ነው። ጸሎት ስራ አይሆንም። መመስከር ስራ አይሆንም። ቸርች መምጣት ስራ አይሆንም። ጌታን ማምለክ ስራ አይሆንም። ደስ እያለን እንድናመልከው፣ ደስ እያለን እንድንበረታ የእግዚአብሔር ክብር የሚገለጥበት ዘመን ያርግልን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ የጸለየ አቡነ ተክልዬ አሉ። ባናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ባናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይ ቀላል ናት። መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም ባናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። ባናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ፣ ምንም ምግብ መብላት የለም መጠጣት የለም። ባናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። እሱ ሲገርም ክርስቶስ ሳምራ ደግሞ በጦር እንደዚህ አድርጋ ጦር ሰክታ ዙሪያን ጦር አድርጋ ስትወድቅ ስትሰግድ ይወጋታል ብላ ትመለሳለች። ስትሰግድ ሲወጋት ደልና ትመለሳለች ክርስቶስ ሳምራ። ከዛ በኋላ ኦኬ ግላ ላቪት እና ምን ይላል? ከዛ 5000 በየሳምንቱ 5000 ከሲኦል እያወጣች ወደ ገነት ታደርጋለች። እኔ ህንድ እንዲያውም ፊልም አይሰሩ። እስር ቤት እያለን አንድ ባለስልጣን ጥያቄ ጠየቀን። አንድ ጥያቄ ብቻ አይደለም፣ ተያያዥ የሆነ 2 ጥያቄ ነው የጠየቀን። እስር ቤት ከገባችሁ የመጀመሪያው ጥያቄ እስር ቤት ከገባችሁ ስንት ሰው መለመላችሁ የሚል ነው። ምልመላ ታውቃላችሁ አይደል እንዴ?
መለመለው ይባላል። ለሆነ ዓላማ በዛ ዘመን ሰውን ካግባባ መለመለው ይባላል። እና በዚያ ቋንቋ ነው እኛን ሌላ ቋንቋ ስለማይችል ሰውየው የኛን ማለት ነው ለስንት ሰው መሰከራችሁን ለማለት ነው የፈለገው እሱ። እና ስንት ሰው መለመላችሁ ብሎ ጠየቀን። ምን ለማለት እንደፈለገ ገብቶን መልስ ሰጠን። ወደ ዝርዝሩ አልሄድም። ልዩ ልዩ የሚመስል ግን አንድ አይነት መልስ ነው የሰጠነው በቦታው የነበር። ሁለተኛው ጥያቄ አሁን ብንፈታችሁ ተሰብካላችሁ አትሰብኩም የሚል ነው። ልዩ ልዩ የሚመስል ግን አንድ አይነት መልስ ነው የሰጠነው ለዚህኛው። እና ከመካከላችን አንደኛው የሰጠው መልስ ምን የሚል ነበረ? እዛ ውጪ ያሉትን ተውና አሁን እዚህ ፊታችን የምትገኙ እናንተ ራሳችሁ ጌታን ብትቀበሉ ደስ ይለናል አለው። ከዛ በኋላ ባለስልጣኑን ተከትለው የመጡ ንዑሳን ባለስልጣኖችም እዚያ ቦታ ነበሩና ያልጠበቁት መልስ ስለሆነባቸው ከት ብለው ሳቁ። እና ሰውየውም ጭምር ማለት ነው ስቆ ከዛ አሁን እሺ የሚያሳምን ጥቅስ ንገረኝ አለው። የሚያሳምን ጥቅስ ከመጽሐፍ ቅዱስ ንገረኝ ሲለው የምትፈልጉት ከልብ ከሆነ እናገራለሁ አለ። ንገረኝ አለ። እሺ በእርሱ የሚያምን ሁሉ ባለስልጣኑን ጨምሮ ማለት ነው በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል የሚል ቃል አለ አለው። የት ነው እንደዚህ የተጻፈው አለ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ነው አለው። ወደዚያ ከመሄዱ በፊት ዓለሙን ወዷል አይልም ብሎ ተከራክሮት ነበረ። ወዷል አይልም ለውጧል ነው የሚለው ሲል አይ ወዷል ነው የሚለው ሆነ መልሱ። መጽሐፍ ቅዱስ አምጡልኝ አለ። ደግነቱ በየጊዜው ከእጃችን እየተዘረፈ የሚወሰድ መጽሐፍ ቅዱስ እዚያ ወይኔ ቤት ቢሮ ነበርና ፖሊሱ ሮጦ አመጣው እና አምጥቶ ሰጠው ለሰውየው። እኔ እኮ መጽሐፍ ቅዱስ አውቃለሁ፣ ዩጋንዳ ድረስ ሄጄ ከባይብል ሶሳይቲ ዲፕሎማ ይዤ የመጣው ሰው ነኝ ብሎናል። ባይብል ሶሳይቲ ዲፕሎማ ሲሰጥ ይታያችሁ እንግዲህና እና አሁን መጽሐፉን አምጥተው ሲሰጡ የዮሐንስ ወንጌልን ለመግለጥ ትንሽ ተቸጋገረና ቀድሞ ጌታን ያውቅ የነበረ በኋላ የደከመ ሰው አጠገቡ ተቀምጦ ነበርና ተቀብሎ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አወጣለት። ከዚያ አይ ወዷል ነው የሚለው ሲል ሸምድዶታል ማለት ነው አለ። ለውጧል ሳይሆን ወዷል ነው የሚለው